አንቺ ልጅ ግን ምንድነው እየሆንሽ ያለሽው ነገር? ያኔ ጭንቅ ሰዓት ከአላህ አስታራቂ ኢማሙ ስትበደይ በምንከላከልልሽ ልክ ስትሳሳቺም ደግሞ የመቆጣት መብት አለን። ነገሮች ሁሉ እያበቁ ያለ ይመስላል ወገኖች። ምልክቶች ሁሉ ተፈጽመዋል። ከዚህ በኋላ የምንጠብቀው ነገር ምንም የለም። እንዲህ ያለ ትህትና በጣም ያስደንቃል። እንኳን ጌታ ፈወሰ ወንድማችን ተከስተ። ሰሞኑን ትንሽ አመማርጎኝ 4 የሚሆኑ ፕሮግራሞች ላይ መገኘት አልቻልኩም ነበር። ለቤተ ክርስቲያን መሪዎች ያለሁበት ሁኔታ ሳውቄ እንደቀረሁኝ አናውንስ አድርገው ነበር። ተው ግድ የላችሁም። ይህ ሰው በጣም ቁልፍ ሰው ነው። ልብ በሉ። ኮርጀን አመጣንና ዓለማውያንን እንዴት አምጣ እንዴት ይሳባችሁ? ለምን እዛ ያለው ነገር ነው እዚህ ያለው። እሰይ ብርክ በሉልኝ። ልሳኗን ግን ተርጉሙልኝ። ኢናሽኩዳ የቱ ነው የሚሻለው? ለእግዚአብሔር መሆን ባበድ ለእግዚአብሔር። አቤት ሰይጣን ግን እንዴት ክፉ እንደሆነ። አንዳንድ ሰዎች ዘንድሮም እዛው ነህ ብሎ ያፈሱበት ስፍራን እንድትለቅ ሰይጣን በእነሱ በኩል የሞኝነት ጥቃት ስለከፈተበት ስፍራን ሊያስለቅቅ ይህን ይከፍትባል። አንዳንድ ጴንጤዎች ቢመራችሁም ዋጥ አድርጉት። ነብይ የተባለ ሰው ሲመጣ ቦታ እናጣለን ቸርች ውስጥ። አንድ አስተማሪ ሲመጣ ሰው እናጣለን ቸርች ውስጥ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂንቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። በዛሬው በጥያቄ ቻሌንጃችን ከዚህ ሁኔታማ መውጣት አልችልም ብላችሁ ባላችሁበት ሁኔታ እግዚአብሔር ደርሶ ያስመለጣችሁ ምን አይነት ሁኔታ ነው? ኮሜንት ሴክሽን ላይ ጻፉልን። ምናልባት በጣም ብዙዎቻችን እንጽናናበታለን፣ እንዲሁም ደግሞ በጥያቄዎቻችን መሃል ምናልባት መልስም እናገኝበታለን። ስለሆነ ቀጥታ ወደ ቪዲዮአችን። ይቺ ልጅ ግን ምን እየሆነች ነው ያለችው? በጌታ ጭንቅ ሰዓት ከአላህ አስታራቂ ዋንትያ አይደለች? አለልሽ አንድ ሰው ነፍስ ያትጨነቂ የሙስሊሞች ዝማሬ ነው እንግዲህ። ሸፋዓም ይሆንሽ አንድ የለም ከነቢይ ሌላ ምን የለም እያሉ ነው። በራሳቸው መንዙማ እንደዛ እያሉ ነውና የሚያመልኩት። እስቲ አንድ ወንድማችን ለዚህ እህታችን የሰጠው መልስ እንስማና እኔም ደግሞ የግል ምልከታዬን ሪፍሌክት አደርግበታለሁ። በፍጻሜው ዘመን ከአላህ የሚያስታርቀኝ መሐመድ ነው ያለች ነው። ፕሮቴስታንቶች ሳቃቸው ኮቴን ለኮት ኢየሱስ አማላጭ ሲሉ ማቃቸው እንጂ ተነስተው መሐመድ አማላጭ ከአላህ አስታራቂ ሲሉ ሰምቼ አላውቅም። ለማመሳሰል ተብሎ እነሱን ለማሞገስ ተብሎ ይህን ያህል ርቀት መሄድ ምን ያህል እንደሚያስፈልግ አላውቅም። እኔ በዚህ ጉዳይ ፕሮቴስታንቶች ምላሽ ቢሰጡ ደስ ይለኛል። እውነት ለመናገር በእርግጥ በጣም ልክ ነህ። በጣም ጤናማ የሆነ ጥያቄ ነው። ምክንያቱም ይቺ እህታችን ራሷን በወንጌላውያን አማኞች ሃይማኖት ውስጥ እንዳለችና ራሷን ጴንጤ እንደሆነች ነው በሶሻል ሚዲያ ላይ ለመናገር የሞከረችው። ነገር ግን ድርጊቶቿና ነገሮቿ ሁሉ ኮንተንቶቿ ሁሉ ወንጌላውያን አማኞችን የሚወክልና ወንጌላውያን አማኞችን ሪፕሬዘንት የሚያደርግ ነገር ነው ወይ ቪዲዮ ነው ወይ ብለን ብናይ ምንም አይነት ከወንጌላውያን አማኞች ጋራ ሪሌት የሚያደርጋት ምንም አይነት ኮንተንትም የሃይማኖትም አቋም አላት ብዬ አላምንም። እንዲህ ብዬ ስል ከሳምንት በፊት ይቺ እህታችን ላይ ግለሰቦች በሰነዘሩባት የቃላት አታክ ማድረግ እንደተቃወምንላት ትክክል እንዳልሆነ እንደተናገርኩላችሁም ታውቃላችሁ። ለማስታወስ ያህል ቪዲዮ ይሄን ይመስል ነበር። በጣም ብዙ ጊዜ ገናቻልኩ ማለት ላይ ደግሞ የነገመኝ ሆነቴና እንዲልንገራችሁ ቤተሰቦቼ ያው ምንም ቤተሰብ የለኝም ከእናንተ ውጭ። ቤተሰቦቿንን በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ትልቅ ቦታ አለሽ በሁላችንም ልብ ውስጥ። በጣም ነው የምንሳሳልሽ። ልጅሽ እንኳን የሁላችንም ልጅ ናት፣ የሁላችንም እህት ናት፣ ሁላችንም ጋናት፣ ሁላችንም ልብ ውስጥ አለችና ምንም አይነት ሲቹዌሽን ውስጥ ብትገቢ ከጎንሽ መሆን እኮ አንተው። ግን ደግሞ አንዳንዴ በሶሻል ሚዲያ ላይ የምታሳያቸው ልክ እንደዚህ ያሉ መገላለጦች፣ ለምሳሌ አንድ ጊዜ በጥፊ ስጫትና 1 ሚሊዮን ብር ይሰጥሻል። ልክ እንደዚህ ያሉ መገላለጦችሽን፣ ልክ እንደዚህ ያሉ ኮንተንቶችሽን፣ ልክ እንደዚህ ያሉ ፈር የለቀቁ ለልጅሽም ምሳሌ ሊሆን የማይችል ለማንም ምሳሌ ሊሆን የማይችል ነገር ግን ፖስት ስታደርጊ አንቺን ከመናገር አንቺን ትክክል አይደለም ከማለት አንቺን ከማረብ ወደኋላ አንልም። ልክ በአደባባይ ወጥተን አንቺን የነኩትን ሁሉ እንደምንወቅሳቸው ትክክል አይደላችሁም ብለን እንደምንላቸው ሁሉ
አንቺም ደግሞ በአደባባይ ላደረግሽው ነገር ሪግሬት ልታደርጊው ይገባል። ትክክል አይደለሽም ተብለሽ ደግሞ ሊነገርሽና ልትመከሪ ይገባል። አይ ዶንት ኖ ዋይ በጣም ብዙ ጊዜ አቴንሽን ሲክ ማድረግ ትፈልጊያለሽ። በጣም ብዙ ጊዜ የማይገባሽ ቦታ፣ የማይመጥንሽ ቦታ፣ መገኘት በሌለብሽ ቦታ ልጅሽ ብታየው ወደፊት ከፍ እያለች ስትመጣ እናቴ ናት ግን እንደዚህ የሆነች ያለችው ብላ ልትል የምትችለው አይነት ተግባራቶችን ስታደርጊ እናያለን። ይሄ which is wrong በጣም የተሳሳተና ትክክል ያለው ነገር ነው። ከዛም ባለፈ እንደ ወንጌላዊ አማኝነቴ አንድ ነገር ልንገርሽ። አንቺን የሚያዩ ሰዎችና ተግባርሽን የሚያዩ ሰዎች ጴንጤ ናት ብሎ ነው የሚያስቡት። ልክ አሁን ወንድማችን ለአንቺ ሐሳብ መስጠት እንደሞከረው ማለት ነው። የሙስሊሞችን መንዙማ ተጠቅመሽ እያስተላለፍሽው ያለሽው መልእክት ፈጽሞ ከወንጌላውያን አማኞች ተቃራኒ የሆነ በፍጹም ሊገናኝ የማይችል የኢየሱስ ክርስቶስን የመስቀል ስራ የመስቀል የማዳንን ጉልበት የሚያረክስ ሆኖ አግኝቼዋለሁ እኔ በግሌና አንቺ በተቻለሽ መጠን ይህንን ቪዲዮ 1.ምናምን ሚሊዮን በላይ ተከታይ ካለሽ ፕላትፎርምሽ ላይ ዲሌት እንድታደርጊውና ትክክለኛው አምላክሽን የሚገልጽ ኢየሱስ ክርስቶስን የሚገልጽና የሚያከብር ፖስት ቢኖርሽ ስል የወንድማዊ ምክሬን ልመክርሽ ወዳለሁኝ። ከጥላቻ አንፃር አይደለም ላንቺ ቪዲዮ የሰራ ነው፣ ስለምንወድሽ ነው። እግዚአብሔር ለልጅሽ መልካም እናትና መልካም ምሳሌ እንድትሆኚ ደግሞ የሁላችንም ደግሞ ምኞት ይሆናል ማለት ነው። የእውነት እኔ በወንጌላውያን አማኞች ውስጥ ልክ እንደዚህ ያለ ትህትና ሳይ እጅግ በጣም ነው ደስ የሚለኝ። ወንድማችን ተከስተ ጌትነት ምን ሆኖ ነበር ከሰሞኑ? ወዳጆቼ ሰላምና ጸጋ በያላችሁበት ይሁን። ሰሞኑን ትንሽ አመማርኩኝ። 4 የሚሆኑ ፕሮግራሞች ላይ መገኘት አልቻልኩም ነበረ። ለቤተ ክርስቲያን መሪዎች ለጋበዙኝ ያለውበት ሁኔታ ሳውቄ እነሱም ደግሞ ጉባኤ ላይ በህመም ምክንያት እንደቀረሁኝ አናውንስ አድርገው ነበር። ያንን አስመልክቶ አንዳንድ ወዳጆቻችን በጣም ግድ ብሏችሁ በጣም አስባችሁ የጻፋችሁልን መልእክት ያደረሳችሁኝ አላችሁ። በጣም ደህና ነኝ አሁን፣ እግዚአብሔር የተመሰገነ ይሁን። ነገ ጀምሮ ወደ ሳውዝ አፍሪካ ሄዳለሁ። ይዛ ደግሞ እግዚአብሔር መልካም ጊዜ ይሰጠናል። በጆሃንስበርግ ያላችሁ ወዳጆች በዚሁ አጋጣሚ ጋብዛችኋለሁ። እኔ በጣም የወደድኩለት የገጠመውን ሲቹዌሽን ለቤተ ክርስቲያን መሪዎች ተናግሮ በህመም ምክንያት መገኘት ስለማልችል ብሎ በደንብ ገልጾላቸው በመጀመሪያ እንኳን እግዚአብሔር ረዳ፣ እንኳን እግዚአብሔር ፈውሱን ላከልህ ወንድማችን። በጣም የምንወድህ እጅግ በጣም የምናከብርህ በዝማሬዎች እጅግ በጣም የተባረክንብህ ስቲል ነው ደግሞ በምታደርጋቸው በሶሻል ሚዲያ ሙቭመንቶችና በምትሰጣቸው ምክሮች በጣም የተባረክንብህ ድንቅ ወንድማችን ነህና ከዚህ ንግግር ጥቂት ትምህርቶችን ስለወሰድኩኝና በጣም ቆንጆ ነገር ስላወራ አፕሪሺየት ላደርግ ስለወደድኩ እንደ ታናሽ ወንድምነቴ አፕሪሺየት ላደርግ ስለወደድኩኝ ነው። ተባረክ። ብዙዎቻችሁ ከእንደዚህ አይነት አገልጋዮች ብትማሩ በጣም ደስ ይለኛል። ፌሎሺፕ እያለን ትዝ ይለኛል። አንዳንድ አገልጋዮች ፎር ኖ ሪዝን ምንም አይነት ሪዝን ሳያቀርቡ ይመጣሉ ብለን እየጠበቅናቸው ሪስፔክት ሳያሳዩ ምናምን ኢግኖር የሚያደርጉ ነበሩ። እንደዚህ አይነት ትህትናዎችን ብንማርና ብንለማመድ ለቤተ ክርስቲያንም ጠቃሚ የሆነ ነገር ይሆናል ብዬ አስባለሁ። ይሄ ሰው ግን እኔ አለመስማት አልቻልኩም። ኮርጀን አመጣንና ዓለማውያንን እንዴት አምጣ? እኛ ጋር ያለው ነገር እንዴት ይሳባቸው? ለምን እዛ ያለው ነገር ነው እዚህ ያለው። እዛ ያለው ነገር እዚህ ስላለ ምኑን ትተው ይምጡ? በምን ይሳቡ? ኮርጀን አመጣንና ዓለማውያንን እንዴት አምጣ? እኛ ጋር ያለው ነገር እንዴት ይሳባቸው? ለምን እዛ ያለው ነገር ነው እዚህ ያለው። እዛ ያለው ነገር እዚህ ስላለ ምኑን ትተው ይምጡ? ይገርም ነው። በምን ይሳቡ? አንድ ጊዜ የሆነ ሰው በጣም ከቸርች ርቆ ነበርና የሆነ ጊዜ መጣ። በጣም ተንገላታ፣ ደከመው፣ በስራ በምናምን ደከመውና ቸርች መጣ ማለት ነው። ቸርች ሲመጣ ሲሰበክ የነበረው ስለ ቤትና ስለ መኪና ነው። ከዛ ሲወጣ ያመጣው ነገር ተንገላቶ የመጣ ሰው እንኳን የተለየ ነገር የለም። እኔ እሱ ሰልችቶኝ ነው የመጣሁት። እዚህ እንኳን ሌላ ነገር ካለ ብዬ ነው የመጣሁት። አንድ ሆናችኋል እንደ ከኛ ጋር አለ። ኢየሱስ ለኃጢአት መድኃኒት ፍለጋ ነው ሁላችንም ወደ ኢየሱስ የመጣን። ሀብት ፍለጋ እንዳይመጣ አለዋ። እንዴት ነው
ሰይፉ ዘሪሁን ይባላል። እጅግ በጣም የተወደደና እጅግ በጣም የተባረከ በጣም የእግዚአብሔር ቃል ሙላት በውስጡ ፍስስ ያለ የሚገርም ሰው ነውና እግዚአብሔር ዘመኑን ይባርክ። በጣም አሁን ያስተላለፈው መልእክት በጣም የሚገርም በጣም ብዙ ህመምን በውስጡ የያዘ በጣም ብዙ ወቀሳንም በውስጡ የያዘ ነውና እግዚአብሔር ልክ እንደዚህ ያሉ አስተማሪዎችን ያብዛልን አይደለ? አሁን ቤተክርስቲያን ማቴሪያሊስቲክ እየሆነች መጣለች። ስፔሻሊ አንዳንድ አገልጋዮች ቤተክርስቲያንን ማቴሪያሊስቲክ ለማድረግ እጅግ በጣም እየተላላጡና እየተጋጋጡ ነው ያሉትና እግዚአብሔር ለዚህ በሽታችን ለዚህ ህመማችን ፈውስን ይላክልን። የእውነት ከባድ በሽታ ነው። ማቴሪያሊስቲክ የሆኑ አገልጋዮችና ማቴሪያሊስቲክ የሆኑ ምእመናኖች እየበዙ መጥተዋልና እግዚአብሔር ለዚህ ከባድ በሽታችን ለዚህ ከባዱ ህመማችን የእውነት ፈውስን ይላክልን። ሶሻል ሚዲያ ላይ ከርተት እያልኩኝ አንድ በጣም ልብ የሚነካና ትንሽ አዌርነስም መፍጠር አለብኝ ብዬ ያሰብኩበትኝና ዋርኒንግም መሰጠት አለበት ብዬ ያሰብኩትን አንድ ቪዲዮ ይዤላችሁ መጥቻለሁ። ምልክቶች ሁሉ ተፈጽመዋል። ከዚህ በኋላ የምንጠብቀው ነገር ምንም የለም። የመነጠቅ ጊዜ ቅርብ ነው። ስለዚህም ለመነጠቅ ሁላችን የተዘጋጀን እንድንሆን ዘይታችን የሞላ መብራታችን የበራ ወገባችንን ታጥቀን መጠበቅ እንዳለብን መጽሐፍ ቅዱስ ይመክረናል። ስለዚህ ይህን ቃል የምትሰሙ ወገኖች ሁሉ ግድ የለም ይቆያል ገና ነው ብላችሁ አትታለሉ። ራዕይ ምዕራፍ 22 ቁጥር 12 እነሆ ቶሎ እመጣለሁ፣ ዋጋዬ በኔ ዘንድ አለ፣ ለእያንዳንዱም እንደ ስራው መጠን እከፍለዋለሁ ብሏልና የኛ ጌታ በተስፋ የምንጠባበቀው ማራናታ እያለው በፍቅር በጉጉት እየጠበቅነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስና ተዘጋጅታችሁ ኑሩ የሰው ልጅ በማታስቡት ሰዓት ይመጣልና ተብሎ እንደተጻፈ ተዘጋጅተን መኖር እንዲሆንልን ዘይታችንን ሞልተን ልክ እንደነዛ አምስቱ ሰነፍ ቆነጃጅቶች እንዳንሆን ልክ እንደነዛ አምስቱ ጠንካራ ዘይታቸው ሞልቶ ሙሽራቸውን እየጠበቁ እንደነበሩት ብርቱ አምስቱ ቆነጃጅቶች እንድንሆን ጌታ ይርዳን። በዚህ ምድር ላይ ለመመቻቸት እየሞከርን ያለን በጣም ብዙዎቻችን ስላለን ይህንን ነገር ሪያላይዝ እንድናደርገው ይረዳናል ብዬም ስላሰብኩኝ ነው ይዤላችሁ የመጣሁት። ጌታ ደግሞ ይረዳናል፣ ያስታጥቀናል። ጸሎታችሁ ይቺ ምድር እንዳይለያት እየመረራችሁም ቢሆን መዋጥ ያለባችሁ እውነት ነው። አንዳንድ ጴንጤዎች ነብይ የተባለ ሰው ሲመጣ ቦታ እናጣለን ቸርች ውስጥ። አንድ አስተማሪ ሲመጣ ሰው እናጣለን ቸርች ውስጥ። ምንድነው ልዩነቱ? በመሰረቱ አሁን እኮ እኔ አሁን ትንቢትም እየነገርኳችሁ አልነበር? በመሃል ባይዞዬ በመንፈስ ቅዱስ ስለማይሾፍ እንጂ ሳይኮሎጂካሊ አሳያችሁ ነበር። እዚሁ ሳይኮሎጂካሊ እዚሁ መንፈስ ቅዱስ ግን አይፈቅድም እንጂ በትክክል ማለት ነው። ተነስ ብራዘር፣ በህይወት ውስጥ ያለ ሰልፍ አለ። ከአራት አቅጣጫ ከዘሮች የሚነሳ ያለሁኝ ሁሉ ጊዜ ነገሮች ጫፍ ሲደርሱ ይበላሻሉ። ይሄ የማይበላሽ በማን አለ? የምትጨነቁ 56 ሰዎች አላችሁ ብል ትራምፕ ራሱ ቢኖሩ እዚህ ይጨነቃሉ። ጭንቀታችን እኮ የተለያየ ነው። ያንዳንዶቻችን አውሮፕላን ለመግዛት 1 ሚሊዮን የጎደለኝ ሚል ሊኖር ይችላል። ሌላው ደግሞ አውሮፕላን ለማየት የተቀቡ የምንላቸው ሰዎች አንደኛ ቃላቸው መንፈስ አለው። ጳውሎስ ሲናገር ለቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 2 ከ4 እስከ 5 እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። መንፈስንና ምንን ኃይልን በመግለጥ አንዳንድ ጊዜ ትምህርት ይውላችሁ ትምህርት ሆነ ስብከት ሆነ ምንም እቤት ስትሄዱ ኃይል ከሌለው ችግር ነው። ልዩ ጊዜ ነበረን። ምን ህይወታችሁን እማይነካ መንፈስ ቅዱስ እኮ ሲመጣ እኮ የውስጥን ጉርጆች ድረስ ይመረምራል። አሜን። ሃይ ጳውሎስ ይህንን ነበር ቢነግራችሁ መንፈስና ኃይልን በመግለጥ ነው እንጂ በሚያባብል የጥበብ ቃል አይደለም። ይሄ የጥበብ ቃል የሚለውን ትንሽ ተናግሬያለሁ ትናንት። ኦራተር በመሆን ማስደመም እግዚአብሔር ቤት ውስጥ ማስደመምና የእግዚአብሔርን መልእክት ማስተላለፍ ይለያያል። ዋው አሜን ፕሪቺት ጀስ አሜን ጀስ መንፈስ ቅዱስ ከነካ ይሄም ጥሩ ነው። ወጣ እንዳልን ግን ኖ ምንል ከሆነ አይሆንም። ስለዚህ በመንፈስ የሆነ ነገር ህይወታችንን ይዳስሳል። አሜን። እኔ አንድ ነገር አምናለሁ። እኔ ሌሎች ሲያገለግሉ የምጠቀመው ነገር እግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው አይደል? ጅማትና ቅልጥም እስኪለይ ይወጋል አይልም? የማይመችህን ዞን ዛሬ እግዚአብሔር እየነካ ከሆነ እሱ መንፈስ ቅዱስ ነው። ገብቶ ከደበረን ራሱ መንፈስ ቅዱስ ነው። ተቀደሱ ብሎን ከደበረ ጌታ ነው እሱ። ሰይጣን አይልማ ተቀደሱ። ሃሌሉያ። ግልጽ አይደል? ሰይጣን ተቀደሱ አይልም።
በጣም የሚገርም መልእክት ነውና ነብዮች ሲመጡ ወንበር ይጠፋል፣ ትምህርት ደግሞ ሲሆን ሰው ይጠፋል አለን። በጣም ይገርማል። በጣም እኮ ልናፍርበት እጅግ በጣም ልንደነግጥበት የሚገባ ጉዳይ ነበረ። አንዳንድ ወንጌላውያን አማኞች ነን የሚሉ ግለሰቦች ጋራ የሚስተዋለውና የሚታየው ነገር እጅግ በጣም የሚያስሸብር እጅግ በጣም ወንጌል እውነትስ ገብቷቸዋል ወይ ብሎ የሚያሳስብ ከባድ ሲቹዌሽን ውስጥ ሰውን ይከታልና እግዚአብሔር ይህንንም በሽታ ይፈውስልን። እሺ ሊያረግ ማለት ጳውሎስ እንደዚህ አለ። እኔ አለ እርድ ቦል ለእግዚአብሔር ኖርማ ሞገል እናንተ አለ እናንተ ስለዚህ አለ የቱ ነው የሚበልጠው? ኢናሽኩዳ የቱ ነው የሚሻለው? ለእግዚአብሔር መሆኑ ባበድ ለእግዚአብሔር ብንከባላል ለእግዚአብሔር ኢናስተሪባ ያዲያሎሳ ስለዚህ ኢዳስ ማታ ጉዳይ አይደለም ማዲያኮ ሰው አየኝ አላየ ጉዳይ አይደለም እርድ ቦል ለእግዚአብሔር ዳዊት ይላል ታቦቱ ወደ ከተማ ሊገባ ሸማና ያና እንደብድ ሆነ እንደብድ ይገርማል እኮ ያለው ነገር አንተ ያለው ነገር ምን ሆናይታ አንተ ሰውዬ ምን ሆነ ነው? ምን ናግቶ ነው? ምንድነው እንዲህ የሚያረግ? ምንድነው እንዲህ የምትሆነው? የኔ ገባኝ አልገባህም? አሁን ከሆንኩለት በላይ እሆንለታለሁ። አሁን ከሆንኩ ገና እብደቴ በዚህ የሚያቆም አይደለም። የሆነ እንትን ማለት እዚህ የሚያበቃ አይደለም። ገና አድርለታለሁ። የሚያሳብድ እጅ ማጋዲን በጣም ነው ደስ የምትሉት። ስለ ሆሊ ስፒሪት ያላችሁ ቅናት እጅግ በጣም ደስ ይላል። ተባረኩ። እግዚአብሔር ዘመናችሁን ይባርከው። እግዚአብሔር የትውልድ በረከት ያደርጋችሁ። ነገር ግን አንዳንድ ጥያቄዎች አሉ። በመሃል ተጠቀሙት የነበረው ልሳን ምንድነው ነው? ላኮፍ የመጽሐፍ ቅዱስ መረዳት ይሁን ድፍረት ይሁን አይገባኝም። አብዛኛው ወንጌላውያን አማኞች ጋራ የሚስተዋልና ሊገባኝ ያልቻለ ነገር ነው። ማለት ሶሻል ሚዲያ ላይ እየመጣችሁ ልሳን ለማውራት የምትሞክሩበት ኢንቴንሽን አልገባኝም። ሁሉም አማኝ ነው ብላችሁ ነው የምታስቡት? ሁሉም ሰው ስለ ልሳን ተረድቷል ብላችሁ ነው የምታስቡት? እኔ ወንጌላዊ አማኝ ነኝ፣ በጌታ የተወደድኩ ወንድማችሁ ነኝ። ግን ደግሞ የምትሉት ነገር የምትነጋገሩት ነገር ካልተተረጎመልኝ በስተቀር ሊገባኝ አይችልም። ቅዱሱን የእግዚአብሔርን ቃል ካከበራችሁ እስከ ጥግ ነው ማክበር ያለባችሁ። በጉባኤ መሃል ልሳንን የሚናገር ሰው ካለ ከተቻለ የሚናገረውን ልሳን ይተርጉም፣ ካልተቻለ ደግሞ በራሱ ያውራ ነው፣ ለራሱ ያውራ፣ በቃ በቤቱ ያውራ። ግዴታ አይደለም እንደ እብድ ልትታሰብ እስክታደርግ ድረስ ራስህን መጮህ ግዴታ አይደለም። ምናልባት የምትናገሩት ልሳን እኮ ከመንፈስ ቅዱስ ከሆሊ ስፒሪት ሊሆን ይችላል። ግን ደግሞ ሆሊ ስፒሪት በዚህ መልኩ ከእግዚአብሔር ቃል ጋራ የሚጣረስን ነገር ያስደርጋችኋል ወይ? ሶላ ስክሪፕቹራ ወይም ደግሞ መጽሐፍ ቅዱስ ብቻ ስክሪፕቸር አለውን ብለን እናምናለን። ስክሪፕቸር አለውን ብለን ካመንን ለምንድነው ከመጽሐፍ ቅዱስ ያፈነገጡ ነገሮች ላይ ልምምዶቻችን ውስጥ የምንከተው? ለምንድነው ልምምዶቻችን አብዛኛዎቻቸው ከመጽሐፍ ቅዱስ እጅግ በጣም ያፈነገጡ እየሆኑ ያሉት? ይህንን ነገር እንደ ወንድምነት እንድትመልሱልኝ እፈልጋለሁ። ከየት አመጣችሁት? ምናልባት ጂሚ ያልተገለጠለት ለእናንተ ለብቻችሁ የተገለጠላችሁ የገባችሁ የሆነ ክፍል ካለ ስለ ልሳን አስረዱኝ። እኔ ግን በቅዱስ ቃሉ ላይ ያገኘሁት ልሳን የሚናገር ሰው ካለ በጉባኤ መሃል ወይ የሚተረጉም አንድ ሰው መኖር አለበት፣ ልሳኑ መተርጎም አለበት። የሚተረጉም ከሌለ ደግሞ ልሳንን የሚናገር ከእግዚአብሔር ጋር ሚስጥርን ይነጋገራል ነው እንጂ ከጂሚ ጋር ሚስጥርን ይነጋገራል ብሎ ስለማይል ሚስጥራችሁ ከእግዚአብሔር ጋር ተነጋገሩ። በማይገባኝ ቋንቋ ብታወሩ ስለማንረዳው ማለት ነው። ይህ ወንድማችን እጅግ የተባረከ ወንድም ብዙ ጊዜ በህይወታችሁ ላይ በማይታየው ዓለም እግዚአብሔር መስራት ሲጀምር በሚታየው ዓለም ሰይጣን የተገላቢጦሽ ማድረግ ይጀምራል። ለምሳሌ ትዝ ካላችሁ ሙሴ ሲወለድ እስራኤላውያን ወንድ ልጆች በሙሉ እየተገደሉ ነበረ፣ እየተጨፈለቁ ይገደሉ ነበረ። የሚታየውን ለሚያይ ሰው የእስራኤል ህፃናት አለቁ ይላል። የማይታየውን ለሚያይ ሰው ህፃን ተወልዷል። እስራኤልን ነፃ የሚያወጣ ተወልዷል። ብዙ ጊዜ የእግዚአብሔር ቃል በህይወት መስራት ሲጀምር ማግስቱ ተቃራኒ ነው የሚመስለው። አቤት ለገባው ሰው ማግስቱ ሰላም አይመስልም፣ ተቃራኒ ነው የሚመስለው። በቃሉ ምክንያት መከራ ነው የሚመጣው። ኢየሱስም ሲወለድ ትዝ ካላችሁ ሄሮድስ ንጉስ ነው ብሎ ስለፈራ በቤተልሔም ውስጥ ያሉ ህፃናትን በሙሉ አስገደለ ይላል። የሚታየውን ለሚያይ ሰው የእስራኤል ህፃናት አለቁ ይላል። የማይታየውን ለሚያይሳ ህፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ዓለምን ነፃ የሚያወጣ ልጅ ተሰጠን ይላል። ልክ እግዚአብሔር ብዙ ጊዜ መስራት ሲጀምር በሚታየው ዓለም ሰይጣን ተገላቢጦሽን ነው የሚያደርገው። ቢገርም ነው፣ የሚገርም መረዳት። እግዚአብሔር ዘመኑን ይባርክ። የዚህን ሰው ቪዲዮ በዚህ በሪያክሽን ቪዲዮዎችን ካመጣ ነው እጅግ በጣም ቆይቻለሁና
ቤካ በጣም የምንወደው በቃ በጣም የማከብረው ድንቅ ወንድማችን ነው። እግዚአብሔር ጸጋውን ያብዛል። በዚህ መልኩ ደግሞ እያገለገልክ ማየቴ ደግሞ እጅግ በጣም ደስ ብሎኛል። በቃ አይ አፕሪሺየት በጣም የሚገርም ፕሪቪሌጅ ነው። እግዚአብሔር ዘመንን ይባርክ፣ ከዚህ በላይ ያስፋ፣ የትውልድ በረከት ያድርግ። ጸልይ ሰው ላይፍ እንዴት እንደሚኖር ታውቃላችሁ? ህይወት ለሱ ሃይላይት ነች። በቃ አንዳንዴ ኳስ ጨዋታ አምልጧችሁ ምናምን ከዛ ሃይላይቱን ስታዩ እንዴት ነው ስንት ለስንት እንዳለቀ ታውቃላችሁ ኳሱ። ከዛ በቃ ጀስት ጨዋታውን ለማየት ነው ሃይላይቱን የምታዩትና ከእግዚአብሔር ጋር የሚውል ሰው ወይም ደግሞ ከእግዚአብሔር ጋር የሚያሳልፍ ሰው እንደዛ ነው የሚኖራት። በቃ ለሱ ሃይላይት ነች። ነገ ምን እንደሚሆን ያውቀዋል። ነገ ምን ላይ እንደሚደርስ ያውቀዋል። ነገ ምኑ ጋር እንደሚገኝ ያውቀዋል። የዛሬውን ሸክሙን እዛ ጋር ያራግፋል። ይሄ ሰውዬ ላይፍ ላይ ለምን ይጨናነቃል? ሃይላይት ነው የሚኖረው። ጀስት ፐዝሉን ነው የሚያገጣጥመው። እዛ ጋር ያነባውን፣ እዛ ጋር ያለቀሰውን፣ እዛ ጋር የጠየቀውን መልሱን እየተቀበለ ብቻ ፍጻሜውን ያውቀዋል። እግዚአብሔር የነገውን ነገር ነግሮታል። ብቻ በቃ ፐዝሉን እያገጣጠመ ነው የሚኖረውና ላይክ እኔ እንደዛ ነው እየኖርኩ ያለሁት አሁን። በቃ እግዚአብሔር የቱ ጋር እንደምደርስ ነግሮኛል። የቱ ጋር እንደሚያስቀምጠኝ ነግሮኛል። የነገዬን አውቃለሁ። ነገ ምን እንደምሆን አውቀዋለሁ። ዛሬን ማለፍ እንዳለብኝ በደንብ ጠንቅቄ አውቃለሁ። ስለ ነገ ሳቅ ደግሞ ዛሬን በደንብ እቋቋመዋለሁ። ሶ ላይክ ለኔ ላይፍ ኢዚ ነች በዚህ ወይ ከሆነ ያ እንደዛ ነው እንግዲህ ልክ እንደሱ እናንተ ረፍት ላይ ናችሁ፣ እሱ ግን ስራ ላይ ነው፣ አላቆመም። እናንተ ተስፋ ቆርጣችሁ አቁማችኋል፣ እሱ ግን አላቆመም፣ እየሰራ ነው በህይወታችሁ። ሶ በዚህ ሰዓት ኢንካሬጅ ማረጋችሁ እረፉ፣ እኔም አምላክ እንደሆንኩ እወቁ ይላል መዝሙረ ዳዊት 46 ላይ። ስለዚህ just be still፣ ሬስት አድርጉ፣ እረፉ። እሱ ስራውን ይሰራል፣ እሱ እየሰራ ነው። አሁን አንደርስታንድ ላታረጉት ትችላላችሁ፣ tomorrow አንደርስታንድ ታረጉታላችሁ። just be still፣ እግዚአብሔር እየሰራ ነው። እግዚአብሔር በስራ ላይ ነው። እናንተ አረፍ በሉ እያለን ነው ወንድማችንና በሶሻል ሚዲያ ላይ ቆንጆ መልእክት በማጋራት የምናውቀው ድንቅ ወንድማችን ነው፣ ድንቅ ወዳጃችን ነውና እግዚአብሔር ዘመኑን ይባርክ። አንዳንድ ሰዎች ዘንድሮም እዛው ነህ ብሎ ያፌዙባል። እዛው በመሆነ የእግዚአብሔርን ፍቃድ እየፈጸምክ የመሰለ ሰውዬ ልክ ያንን ፌዝ ካፌዙብህ በኋላ ስፍራን እንድትለቅ ሰይጣን በእነሱ በኩል የሞኝነት ጥቃት ስለከፈተብህ ስፍራን ሊያስለቅቅ ይህን ይከፍትባል። ዘንድሮም ሰው ታምናለህ ይላል። ሞኝ እንደሆንክ እንዲሰማ እንዴ ምን ሆነ ነው አንተ? እንኳን አይደለም ቆመ ተኝታ አራዳ የሆንክ ሰውዬ እሺ ብለህ ለእግዚአብሔር ፍቃድ ተገዛ፣ እጅን ሰጠ እንጂ ሞኝ ሆናለህ። ግን አካንንት የሚሳለቅብህ ለምን መሰለህ? ሞኝ እንደሆንክ እንዲሰማ በጣም ሞኝ እንደሆንኩ እንዲሰማኝ በጣም ብዙ ጊዜ በዚህ ሶሻል ሚዲያ ስፔሻሊ በጣም ጎትኩቶኛ ቃል አሁንም እዛው ነው አትለወጥም፣ አሁንም እየተቃወምካቸው እኚህን ሐሰተኛ ነቢያት አሁንም ምናምን። አንዳንዶቹ ደግሞ ሲያዩ አንተ የሐሰተኛ ነቢያቶች ራስ ምታት ምናምን። የእውነቴን ነው ቱ ቢ ሆነስት እኔ አብዛኛዎቻቸው ሲያደንቁኝም ሆነ ምናምን ሞቆኝም ምናምን ተጋግዬ አላውቅም፣ ግን አፕሪሼት አደርጋለሁ። በጣም ነው ቴንኪው ልላችሁ ፈልገው። በዚሁ አጋጣሚ ከጎን ያላችሁ ሰዎች በጣም ስታበረታቱኝ የነበራችሁ በጣም ነው ከልቤ አፕሪሼት ማድረግ ፈልገው። በብዙ አይነት ሲቹዌሽን ውስጥ ካላችሁበት አቋም፣ ካላችሁበት አመለካከት፣ ካላችሁበት መረዳቶች ምናምን ፈቀቅ እንድትሉና አሁንም እዚህ ናችሁ እንዴ እያሉ ኔጌቲቭ ኢነርጂ እየዘሩባችሁ ኔጌቲቭ ፓርቶቻቸውን እየነገሯችሁ ጉዳቶቻቸውንና ሳይድ ኢፌክቱን እየነገሯችሁ ልባችሁን ሊያረዱ የሚሞክሩ በጣም በኔጌቲቭ ኢነርጂ የተጠቀጠቁ ሰዎች አሉና ጆሮአችሁ ውስጥ ጠጣ አድርጋችሁ ወደፊት አባቴ ዝም ብዬ ወደፊት እገሰግሳለሁ እያላችሁ ማለት ነው። ወደፊት መቀጠል ይሁንልን። ነበረ ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳን ያለ እርሱ አልሆነ። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈው። እንዴት ደስ እንደሚሉኝ ጌታን። እንደዚህ አይነት ሰዎች ሳይ በቃ አላውቅም። ጌታን እባካችሁ እንደዚህ አይነት ሰዎችን ስታዩ አበረታቱ። ሶሻል ሚዲያ ላይ ከሰለቻችሁ ስፔሻሊ ዲስኩር የሰለቻችሁ ሰዎች ነው which means በቃ ይሄ አለ አይደለ የኢየሱስ ክርስቶስ መዓዛና የኢየሱስ ክርስቶስ ሽታ የሌለበት ነገር ያስጠላችሁ፣ ያንገሸግሻችሁ፣ ወደ ላይ ያላችሁ ሰዎች ማለት ነው፣ የቀፈፋችሁ ሰዎች ልክ እንደዚህ አይነት አባቶችን ልክ እንደዚህ በእውነትና በመንፈስ የእግዚአብሔርን ክብር ለመግለጥ እየታገሉ ያሉ ወንድሞቻችንን ስታዩ አበረታቷቸው፣ ከጎናቸው ሁኑ። ደክሟል፣ ኢየሱስ ይወዳል። አዝናል፣ ኢየሱስ ይወዳል። ተስፋ ቆርጣል፣ ኢየሱስ ይወዳል። በራስ ላይ ተስፋ ቆርጣል፣ ኢየሱስ ይወዳል። ዛሬም ኢየሱስ ይወዳል፣ ነገም ኢየሱስ ይወዳል፣ ሁሌም ኢየሱስ ይወዳል።
እኛን ለመውደድ የትኛውም ሁኔታ ያልገደበው፣ የኃጢአታችን ሁኔታ ያልገደበው፣ ድካማችን ያልገደበው፣ ስንፍናችን ያልገደበው፣ ማንነታችን፣ አስቸጋሪነታችን፣ ዱርዬነታችን፣ ቦዘኔነታችን፣ አለሌነታችን ያላስቸገረው፣ ውሸታምነታችን ያላስቸገረው፣ ፍቅር ግድ ብሎት ለኛ ሲል ራሱን ያዋረደው ራሱን ዝቅ ያደረገው ጌታ ዛሬም ድረስ ይወደናል። በተለያየ የተስፋ መቁረጥ ሁኔታ ውስጥ ያላችሁ ሰዎች ዛሬም ቢሆን በድካማችሁ የሚራራላችሁ ሊቀ ካህናት አላችሁ። እባካችሁ የዚህን ጌታ ጥሪ ካለመቀበል ችላ በማለት ይህንን ጥሪ አታሳልፉት። ኢየሱስ ክርስቶስ አዎ ይወዳችኋል፣ በጣም ይወዳችኋል። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ሁላችሁም እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።